ቤተሰቦቼም እንደዚህ አይፈቅዱልኝም። እንደዚህ አይነት ነገር ላይ ነገ የምጠየቀውን ጥያቄ ገንዘብ ከተነካካው እኔ ይከብደኛል። ስለዚህ ቪዲዮ መስራት ነው የምችለው። ቪዲዮ ብቻ ሰርቼ ተባበራቸዋለሁ ብዬ ጆን ዳንኤልና ጓደኞቹ በትናንትናው ዕለት ፍርድ ቤት ባስተላለፈው ውሳኔ መሰረት ከስር መለቀቃቸው እየተሰማ ነው። እንግዲህ ባለፈው ዓመት ጆን ዳንኤልና ጓደኞቹ በአውሮፕላን ላይ በፈጠሩት ሁከትና ብጥብጥ ለስር መዳረጋቸው ይታወሳል። እንግዲህ ፍርድ ቤት ጉዳያቸውን ሲከታተል የነበረው ፍርድ ቤት ጉዳያቸውን አይቶ እንዲለቀቁ ውሳኔ አስተላልፏል። እንግዲህ ባለፈው ዓመት ጆን ዳንኤልና ጓደኞቹ አውሮፕላን ላይ በፈጠሩት ሁከትና ብጥብጥ አንወርድም በሚል ባደረጉት ሁከትና ብጥብጥ ለስር መዳረጋቸው ይታወሳል። እንግዲህ ከዓመታት በኋላ ጉዳያቸው ታይቶ እንዲለቀቁ ፍርድ ቤት ውሳኔ ያስተላልፏል። እንግዲህ በሁከትና ብጥብጥ ወይም ደግሞ በሽብር ወንጀል የተከሰሱት እነዚህ ግለሰቦች ጉዳያቸው ከ15 ዓመት በላይ እንደሚያስቀጣ ቢታወቅም ነገር ግን ፍርድ ቤት ጉዳያቸውን በማቅለል እንደገና ደግሞ የመጀመሪያ ሪከርድ መሆኑ ስለታወቀ ጉዳያቸው ወይም ደግሞ የክስ ሂደታቸው ቀላል እንዲሆን ተደርጎ ከስር እንዲፈቱ ተደርጓል። እንግዲህ ይህ ብዙ ሰዎችን አስደስቷል። ብዙ ሰዎች በመፈታታቸው ተደስተዋል። ምክንያቱም እነዚህ ልጆች ገና ልጆችና ክስ ፋይል ስለሌለባቸው እንግዲህ ጉዳያቸውን አቅሎላቸዋል ማለት ነው። እንግዲህ በጣም ደስ የሚል ነው። እንግዲህ እነዚህ ልጆች ከዚህ ድርጊታቸው ተምረው በቀጣይ ከእንደዚህ አይነት ድርጊቶች እንደሚታቀቡ እንግዲህ እናምናለን። በመፈታታቸውም እጅግ ደስ ብሎናል። በርካታ ሰዎችም በመፈታታቸው ደስታቸውን እየገለጹ ነው። በጣም ደስ ብሏቸዋል። በርካታ ሰዎች ይሄ የማይታመን ነው ያሉ ቪዲዮ እየሰሩ ይገኛሉ። እንግዲህ እነሱም ከዚህ ድርጊታቸው ተምረው ከእንደዚህ አይነት ወንጀል እንደሚታቀቡ እናስባለን። ወደ ሌላው ፕሮግራም እንለፍ። እነሱ እናንተ እንዳያችሁት ነው ለኔ የላኩልኝ እኮ ወንድም ይሄ አጎት ይላከልኝ ደብድቧል ወይስ ፌክ ነው? ወደ ሌላው ዝግጅት እንለፍ። እንግዲህ ባለፉት ቀናት አንድ ቲክቶከር በሊቢያ በረሃ ታግቻለሁ በሚል ድረሱልኝ አድኑኝ ሲል መሰማቱ ይታወሳል። እንግዲህ ይህንን ያለው ቲክቶከር ቤተሰቦቹም ኦንላይን ገንዘብ ሲያሰባስቡ ድረሱለት ልጄ ችግር ላይ ነው፣ በሊቢያ በረሃ ድብደባ፣ መከራ፣ ሲቃይ፣ እንግልት እየደረሰበት ነው፣ ስለዚህ ለልጄ ልትደርሱለት ይገባል በሚል እናቱና አጎቱ ጭምር ሳይቀሩ በየልመና ተግባር ላይ መሰማራታቸው ይታወሳል። እንግዲህ አንዳንድ ሰዎች ለዚህ ልጅ እርዳታ ሲያደርጉ ነበር። አንዳንዶች ደግሞ ይሄ ልጅ እርሱ ላይቭ ላይ በሰበሰበው ይሄ ልጅ ለታማሚ ነው በሚል የሰበሰበውን ገንዘብ ለልጁ ሳያደርስ ቀርቷል በሚል ሀሳብ አስተያየታቸውን ሲገልጹ ነበር። ለዚህ ልጅ ገንዘብ መሰብሰብ የለበትም፣ ምክንያቱም ላይቭ ላይ የሰበሰበውን ገንዘብ ለራሱ አድርጓል በሚል ሲተቹት ቆይተዋል። አሁን ይፋ ወጥቶ በተለያዩ የማህበራዊ ሚዲያዎች ላይ ይህ ልጅ ወንጀለኛ ነው፣ የሌላ ሰው ገንዘብ ወስዷል፣ ለምን ገንዘቡን ወሰድኩ ሲባል ልጁ እንደማይተርፍ ስለተነገረ ገንዘቡን ለኔ አድርጌዋለሁ በሚል የተናገረው ንግግር በርካቶች በማህበራዊ ሚዲያ ላይ በማጋራት ይህ ልጅ ወንጀለኛ ነው፣ ስለዚህ ብር ልናዋጣለት አይገባም እያሉ ቅስቀሳ ሲያደርጉ ተሰምቷል። እንግዲህ በትናንትናው ዕለት ደግሞ ከዚህ በፊት የሰራቸው ወይም ደግሞ አልባሌ ተግባር ላይ ልጁ ተሰማርቶ እንደነበር የተለያዩ መረጃዎች እየወጡ ነው። ይህንን ተከትሎ ደግሞ ልጁ በሊቢያ በረሃ ሆኖ በተለያዩ ማህበራዊ ሚዲያዎች ላይ ሲገባ፣ ኢንስታግራም ላይ፣ ቲክቶክ ላይ ሲገባ ይታይ ነበር። የታገተ ሰው በኢንስታግራም እና በቲክቶክ ላይ እንዴት ሊገባ ይችላል? ስለዚህ ይህ ውሸት ነው፣ ውሸቱን ነው በሚል የተለያዩ ሰዎች ቲክቶክ ላይ እያጋሩት ነበር። ከዚያ በተጨማሪ ደግሞ የሚሰበሰበው ገንዘብ በእርሱ የባንክ አካውንት መሆኑ ደግሞ ሌላው አነጋጋሪ ጉዳይ ነው። የታገተ ሰው የራሱን የባንክ አካውንት ሊሰጥ አይችልም በምንም ታምር። ስለዚህ ይህ ውሸት ነው የሚሉ ሰዎችም አሉ። ከዚያ በተጨማሪ ደግሞ እናቱ የተናገረችውን ነገር ስንመለከት
እናቱ የተናገረችው በፍጹም እየታገተበት ልጇ የታገተባት አትመስልም፣ ከንግግሯ ያስታውቃል። ስለዚህ እነዚህ ሰዎች በኢትዮጵያ ሕዝብ ላይ እየሰሩ ያለው ወንጀል ትክክል አይደለም፣ ለዚህ ልጅም ገንዘብ ሊዋጣለት አይገባም በሚል ሀሳብ አስተያየታቸውን እየገለጹ ነው። እንግዲህ የኢትዮጵያ ሕዝብ በእንዲህ አይነት መሰል ጉዳዮች እየታለለ እንደሚገኝ በርካቶች ሀሳባቸውን እየገለጹ ነው። ምክንያቱም አንድ ሰው ገንዘብ እንዲዋጣለት ሲፈልግ ተቸግሮኛል፣ እንዲሆኛለሁ በሚል የኢትዮጵያን ሕዝብ በዘመኑ በፈጠረው ፕላትፎርም ኦንላይን በመምጣት ገንዘብ ሲሰበስብ ይስተዋላል። ነገር ግን የተሰበሰበው ገንዘብ የት ደረሰ፣ ለምን፣ እንዴት የሚሉ ጥያቄዎችን ስለማይጠይቅ ቀጥታ ለተጎድቻለሁ ወይም ደግሞ ድረሱልኝ ላለው ሰው ገንዘብ ሲሰጥ እና ሲሰበስብ ይስተዋላል። ነገር ግን ከጀርባ ያለውን ጉዳይ ማጣራት ላይ እጅግ በጣም ደካሞች እንደሆን ያስታውቃል። ምክንያቱም እንግዲህ ከዚህ በፊት ይሄ ልጅ ህመምተኛ ወይም ደግሞ እርዳታ ለሚያስፈልገው ልጅ እርዳታ መሰብሰብ አለበት በሚል የሰበሰበውን ገንዘብ እንደወሰደው ይታወቃል። ነገር ግን ይሄ እንግዲህ ወጣት ስለሆነ ገንዘቡ አሳስቶት ሊወስደው ይችላል። ስለዚህ እሱ ደግሞ እርዱኝ ሲል እኛ ልንረዳው ይገባል። ምክንያቱም ያ እንግዲህ ችግርን በችግር ወይም ደግሞ መጥፎ ነገርን በመጥፎ መመለስ የለብንም በሚል የኢትዮጵያ ሕዝብ አንዳንዶች ሲያዋጡ ነበር። አንዳንዶች ደግሞ ይህ ለምን ይሆናል? ምክንያቱም ይህ ልጅ አጭበርባሪ ነው፣ ለአጭበርባሪ ደግሞ የኢትዮጵያ ሕዝብ ማዋጣት የለበትም በሚል እየሞገቱ እንደሚገኙ ይታወሳል። ነገር ግን አንዳንዶች እንግዲህ ጉዳዩን ጠበቅ አድርገው እስከ መጨረሻ ይዘውት ሄደው ለዚህ ልጅ መዋጣት የለበትም በሚል ያጋሩት ሀሳብ ፍሬ አፍርቶ ዛሬ የልጁ ታግቻለሁ የሚለው ዜና ውሸት እንደሆነ እናቱም ልጄን አድኑልኝ በሚል ያሰራጨችው ዜና ውሸት እንደሆነ በርካቶች እያጋሩት ነው። ምክንያቱም ውሸት ለመሆኑ የተለያዩ ሀሳቦችን ማንሳት ይቻላል። አንደኛ እናቱ የተናገረችበት ቶን ልጇ የታገተባት አትመስልም። ሁለተኛ ደግሞ የታገተ ሰው በሊቢያ በረሃ በአጋቾች የተያዘ ሰው ቲክቶክ እና ኢንስታግራም ላይ እየገባ ሊከታተል አይችልም። ኦንላይን ጉዳዩን የሚሆነውን ነገር ሊከታተል አይችልም። ከዚያ በተጨማሪ ደግሞ የታገተው ሰው የራሱን የባንክ አካውንት ብር እንዲሰበሰብለት ሊሰጥ አይችልም። ስለዚህ እነዚህ ማሳያዎች ልጁ እንዳልታገተና በሐሰት ገንዘብ ሊሰበስብ መምጣቱን ማሳያ ናቸው በሚል ሀሳብ አስተያየታቸውን እየገለጹ ነው። እንግዲህ የኢትዮጵያ ሕዝብ በእንደዚህ አይነት መሰል ጉዳዮች በተደጋጋሚ እየታለለ ይገኛል። ለመጣው ሁላ ለለመነው ሁላ አዋጡ ላለው ሁላ ገንዘብ እያዋጣ እንግዲህ አንዳንዶች የራሳቸውን ኪስ እያደለቡ ነው። አንዳንዶች ደግሞ ለሰው እንለምን በሚል እየመጡ እንግዲህ ገንዘብ እየሰበሰቡ ለታማሚ ወይም ደግሞ ባለ ጉዳዩ ሳይደርሱ ለራሳቸው ገንዘቡን እየተጠቀሙ ይገኛሉ። እንግዲህ ከእንደዚህ አይነት መሰል ጉዳዮች የኢትዮጵያ ሕዝብ መቆጠብ መቻል አለበት። ምክንያቱም እነዚህ ሰዎች ዘራፊዎች ናቸው። እነዚህ ሰዎች ከሰው ገንዘብ ሰብስበው የራሳቸውን ኪስና የራሳቸውን ቢዝነስ ራን ለማድረግ የሚጠቀሙ ናቸው በሚል በርካታ ሰዎች ሀሳብ አስተያየታቸውን እየሰጡ ይገኛል። እንግዲህ እኛ በዚህ መልክ መረጃውን አደረስናችሁ። እናንተ ደግሞ ይህ መረጃ ለብዙዎች እንዲደርስ ቻናሉን ሰብስክራይብ፣ መረጃውን ላይክ እና ሼር በማድረግ የራሳችሁን ሀሳብ አስተያየት ኮመንት መስጫ ሳጥኑ ላይ እንድትሰጡ እያልን የዛሬውን ዝግጅት በዚህ አበቃን። መልካም ጊዜ